የሰው መጠቀም ያልሆንም በረከት ነኝ እኔ በጣም በረከት ነኝ በጣም እግዚአብሔር የቀባኝ በረከት ነኝ እግዚአብሔር ይመስገን። አማራ ተራራው ተገፍቶ ማይወድቀው የሚል ሙዚቃ ኢትዮጵያ ውስጥ ካልቆመ በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ይወስደን አይችልም። ዛሬ እውነትን እናጋልጣለን። የአብይ አህመድ አምፖል ስር የተደበቁ እነዚህን ሁለት ካድሬዎችን ሲቪል ካድሬዎችን ማጋለጥ ያስፈልጋል። ፕሮግራም ቤተሰቦች ምንም ማድረግ አልችልም እንግዲህ ተደብድቤያለሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። ከናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ብቻ ነው። እንዲሁም ሁላችሁም ይሄንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተኗን ተቃርጓትና ወደ ዛሬ ቪዲዮቻችን እንሂድ። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። አዶናይ እንግዲህ በትግራይ ጦርነት በዚህ ዘመን ውጊያ የሰጠው አስተያየት ከብዙዎች ዘንድ ወደ ኋላ እንጂ ወደፊት ያስተናግድበት አድርጓል። ይወስደን አይችልም። ዛሬ እውነትን እናጋልጣለን። የአብይ አህመድ አምፖል ስር የተደበቁ እነዚህን ሁለት ካድሬዎችን ሲቪል ካድሬዎችን ማጋለጥ ያስፈልጋል። ብሩክ ኒውስ እና አዶናይ የተባሉ ሁለት ሲቪል ካድሬዎች እነዚህን ህፃናት የመመልከት ሞራል የላቸውም። ቪዲዮ እንዲሰሩም አይጠበቅም፣ ምክንያቱም ካድሬ ናቸው። እነዚህ ህፃናት እናቶች አሏቸው። ዛሬ ትግራይ ላይ እንዳወጣችሁት ቪዲዮ እናቶቻቸው ልጆቻችንን አትወሰዱ እያሉ መከላከያ ያነቀ የአማራ ክልል የኦሮሚያ ክልል ጦርነት ላይ ሚማግዳቸው የ13 እና የ14 ዓመት ህፃን ልጆች እነዚህን ይመስላሉ። ስለነዚህ ልጆች አንድ ቀን ቪዲዮ ሰርቶ ያውቁ። አንድ ቀን የአድር ባይነት ጥግ ትግራይ ውስጥ መምህራን ከአራት ወር ከ5 ወር በላይ ደሞዝ ሳይከፈላቸው ቀርቶ ትምህርት እንደቆመ አይነግሯቸውም። ትግራይ ውስጥ ነዳጅ እንደማይገባ ባንክ ቤት ክፍት እንዳልሆነ ሸቀጣሸቀጥ ዋጋ ጣራ መንካቱን ከሁለት ሳምንት በፊት የትግራይ ኃይሎች ላይ የአብይ አህመድ ድሮን መዝነቡን አይነግሯቸው። መተው ነገ አብይ አህመድ ትግራይ ላይ ለሚከፍተው የፕሮፓጋንዳ መደላደል ይሰራሉ። እነማ እነዚሁ ሲቪል ካድሬዎች፣ አብይ አህመድ የማይከፍላቸው ካድሬዎች፣ ከዚህ በላይ ማሰብ የማይችሉ ካድሬዎች፣ ሞት ያስተማረውን የትግራይ ወጣት ጦርነት ምን ማለት እንደሆነ ጠንቅቆ የሚያውቀውን የትግራይ ወጣት ስለ ሞት አስፈሪነት ሊነግሩት ይመጣሉ። አዶናይ የተባለ ካድሬ የአብይ አህመድን ድሮን የሚጨፈጭፈውን የትግራይ እናት የትግራይ ወጣት ሳይመለከት ቀርቶ ከአንድ ወር በኋላ የሞቲቬሽናል ስፒከር ለመሆን ትግራይ ላይ ለመሄድ ቀጠሮ ይዤ ነበር ምናምን ብሎ ሲቀባጠር ተሰሙታላችሁ። መጀመሪያ 16 ሚሊዮን ብር ለትግራይ እናቶች ብለ የሰበሰብከውን ገንዘብ ለአብይ አህመድ ባንክ ውስጥ ካስገባ በኋላ ስለ ትግራይ እናቶች ማውራት አትችልም። ያ ገንዘብ የደረሰ ሞት ያስተማረውን የትግራይ ወጣት የልጆቿ ሞት ያስተማራትን የትግራይ እናት ስለ ጦርነት አስከፊነት ሄደህ የምትሰብከው አንተ ማነህ ነው የምልህ። አብይ አህመድን በፕሮፓጋንዳ የምታግዙ ልጆች ነገ ፋኖ ኦላ ቲፒኤልኤፍ ምናምን ቢመጡ ከዚህ በተሻለ እንደማታስበው አውቃለሁ። ስራችሁ ይሄ ነው። ነገር ግን ቢያንስ በጥቂቱ እንኳን ከህዝብ ጋር ወግኑ። አብይ አህመድን ሚሰራውን ጭፍጨፋ አንድ ቀን ያላወገዛችሁ ሰዎች በካድሬዎቹ በኢቢሲ ያልቻለውን ስራ በእናንተ እያሰራ እንደሆነ ይሄን ዶማ ጭንቅላታችሁን ተጠቅመው እያሰራ እንደሆነ ራሱ እንዴት መገመት ይከብዳቸዋል? ማፈሪያዎች። ይህ በምስሉ ላይ የተመለከታችሁት ግለሰብ እንግዲህ እርግጠኛ ሆኜ የምነግራችሁ ነገር ኢትዮጵያ ላይ አይደለም የሚኖረው፣ በውጪ ነው የሚኖረው እና ሁሉ ጊዜ አንድ ቪዲዮ ሲመጣ ወይ ደግሞ መነጋገሪያ ነገር ቲክቶከሮች ሲለቁ ቀጥታ ከፖለቲካ ጋር ነው የሚያገናኘው እና የመንግስት ደጋፊ ናቸው ብሎ ነው ሁሉ ጊዜ ደግሞ የሚጠቀማት ቃል አለች፣ ይሄ ካድሬ ነው እያለ ሁሉንም ቲክቶከር ይጠቅሳል እና ይህ ንግግሩ በጣም ነው የሚያነደኝ። ምክንያቱም ምንድነው አሁን አዶናይ የተናገረው ለትግራይ ወጣቶች ጦርነት ምንም ጥቅም እንደሌለው አድርጎ ነው። ረዘም ያለ ቪዲዮ ነው እንጂ እዚህ ጋር አምጥቼ አጋራችሁ ነበር ማለት ነው። ረዘም ያለ ቪዲዮ ስለሆነ ቪዲዮን ያረዝምብኛል ብዬ ነው እና የግለሰብ አሁን አዶናይ ካድሬ ነው ብሎ የተናገረበት ምንም አይነት ማስረጃ የለውም ማለት ነው። እሱ አሁን እንደዚህ በነፃነት የሚናገረው ልጁ ውጪ ስላለ ነው። ምንም ነገር አይደርስብኝም ብሎ ነው ለዚህ አብይ አህመድ እያለ የሚናገረው ማለት ነው። ምንም ነገር ብናገር ፖለቲካም ባወራ የፈለኩትን ብናገር ምንም አይደርስብኝም በማለት ነው እሱ እንደቀልድ የሚናገረው ማለት ነው። ግን እነሱ እንደዚህ መናገር አይችሉም፣ ምክንያቱም ሊደርስባቸው የሚችለው ነገር ስለሚያውቁት ማለት ነውና እንደዚህ አይነት ነገሮችን ሁሉ ጊዜ ወደ ፖለቲካ መቀየር የሚደብር ነገር ነው ብዬ ነው የማስበው። እናንተ በእኔ ሐሳብ ተስማማላችሁ? አማራ ተራራው ተገፍቶ ማይወድቀው የሚል ሙዚቃ ይህ ንግግር በጣም የሚገርም ንግግር ነው።
በኦሮሚያ ደግሞ ስትሄድ አዱሬ ሌንጨ ሞከርት የሚል ዘፈን አለ። ድመት አንበሳ ሞከረች እንደማለት ነው። እሱ ካልቆመ ወደ ትግራይ ስትሄድ እንበር ተጋዳ ላይ የሚል ሙዚቃ ካልቆመ ኢትዮጵያ ውስጥ ለውጥ ይመጣል ብለው ከማያምኑ ሰዎች መካከል አንዱ ነኝ። እኔ የሰው ተራራ አላቅም። ተገፍቶ የማይወድቅ ተራራ ክርስቶስ ኢየሱስ ብቻ ነው። አንበሳንም ለኦሮሞ የአንበሳ ስያሜንም ለኦሮሞ ይሰጠ የለም። የይሁዳ አንበሳ ተብሎ የተወደሰ ክርስቶስ ኢየሱስ ነው። የሰው ልጅ ደካማ ነው። ስለዚህ እርስ በራስ ከመቆለጳጰስ አልፈን ስለ አንዷ ስለ ታላቋ ስለ ሀያሏ ኢትዮጵያ መስፈንና ማወደስ ስንጀምር ነው ኢትዮጵያ ውስጥ ያለው ዩኒቲ ይመጣል ብዬ የማምነው። እነኚህ ነገሮች ካልቆሙ ግን ዩኒቲያችን ይመጣል ብዬ አላምንም በራሴ። ይህ የተናገረው እንግዲህ አንድ የመከላከያ ሰራዊት አባል ነው። እንግዲህ በዚህ መልኩ ነገሮችን ትንትና አድርጎ ሲያወራ በጣም ነው የተመቸኝ። እኔ በቪዲዮውን ስመለከተው መጀመሪያ ወደ እናንተ የሚያቀርብኩበት ምክንያት ምንድነው? በቃ ሰሞኑን ትግራይ ላይ የተፈጠረ ያለው ነገር ሁላችሁም ሰምታችኋል ብዬ አስባለሁ። በቃ ጥሩ ሁኔታ የለም ትግራይ ላይ ማለት ነው። ወጣቶች እየታፈሱ ነው በማለት ብዙ ሚዲያዎች እየዘገቡ ይገኛሉና አዶናይም ከዛ ጋር በተገናኘ ነው ይሄን ቪዲዮ ለህዝቡ ያጋራው እና ጦርነት ለማንም ነው የማይበጀው። ሲቀጥል ደግሞ በየብሔሩ ተከፋፍለን ምንም ነው ጥቅም ማንፈጥረው። ሁላችንም እንደበፊቱ አንድ ብንሆን ነው የሚሻለው ነው የዚህ የልጁ ንግግር ማለት ነውና በጣም የተመቸኝ ንግግር ስለሆነ ነው ወደዚህ የመጣሁት። ድሮ ዜሮ ነበርኩኛ ገባችሁ? 16 ሚሊዮን ብር መኪና ይዣለሁ። የ16 ሚሊዮን ብር መኪና ያዘች ጃኒ። ኢትስ ኦኬ የሆነ ነገር ይዣለሁ፣ አሳይቻችኋለሁ፣ አድርጌዋለሁ እያልኳችሁ ነው። እናንተም ደግሞ ታደርጉታላችሁ። እኔ የተነሳሁት ከዜሮ ነው። እንደዚህ ብላችሁ ምን ችግር አለው? ከዜሮ ተነስቶ ሰው ልጅ ምን ማድረግ ይችላል? ሞቲቬት ይባላል። እንጂም ተጋባብሽ ሞቲቬሽን ተረዳችሁኛ? ለእናቴ አዲስ አበባ ቢገዛው ባወራ ኢንተርቪው ላይ ምን ችግር አለው? ስለገዛውላት አይደል? እናትና አባቴን አሁን አዲስ አበባ እያኖርኳቸው ነው። ከኔ ጋር ነው የሚኖሩት። አሪፍ ላይ ናቸው ምናምን። ደስ የሚል ነገር። አሁን ይሄ ለወጣቶች ሞቲቬት አይሆንም? ይሆናል። ገባችሁ አይደለ? በቃ እኔ ስቴፕ አለኝ፣ የማወራበት ስቴፕ አለኝ። ዝም ብዬ አላወራም። በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው የማወራው። ከዚህ በኋላ ደግሞ በእንግሊዘኛ ተተርቡኝና ጃኒ በአሁኑ ሰዓት ዱባይ ነው የምትገኘውና የ16 ሚሊዮን ብር መኪና ገዝቻለሁ ብላ መናገሯ ብዙዎችን ያስገረመ ነገር ሆኗል ማለት ነው። የ16 ሚሊዮን ብር መኪና እንዴት ሃው! ሲቀጥል ደግሞ ለእናትና ለአባቴ አዲስ አበባ ላይ ቤት ገዝቻለሁ የሚል ንግግር ተናግራለችና በምን አይነት ፍጥነት ምን ሰርተሽ ነው? በብዛት ብዙ ሰዎች ምን ሰርተሽ ነው የሁላ ብር ልታገኝ የቻልሽው እያሏት ይገኛሉ። በጥሩ ነገሮች ነው የምንገናኘው ከእግዚአብሔር ጋር። ወደፊት በቃ ወደፊት ነው የምሰራው። ከዚህ በኋላ ሪካርዶች ነው የወጡት። ሰላም ይጠብቃለሁ። በቻልኩት አቅም ቃል እገባላችሁ ነገር እንደስከ ዛሬው አልሆንም ማንም ሰው ጋር። በቻልኩት አቅም ራሴን ለመጠበቅ እሞክራለሁ። ከማይሆኑ ሰዎች ለማራቅ እሞክራለሁ። ራሴ ላይ እሰራለሁ። ራሴ ላይ በደንብ እሰራለሁ። የሰው መጠቀም ያልሆንም። በረከት ነኝ እኔ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን እኔ በረከት ነኝ። ምክንያቱም ልብ ስላለኝ ማለት ነው። ራሴን ከአንዳንድ መቶ ሰዎች እጠብቃለሁ። ጅልነት ይበቃኛል። ጅልነት አይደለም ጥሩነት ነው። ጥሩ ስታረጉ በጥፍ ይመለስላችኋል። ምን ችግር አለው? ጅልነት ሳይሆን የዋህነት ነው። ይሄ ኢትስ ኦኬ ኖርማል ነው። ኖርማል አይቆጨኝም። ተማርኩበት። ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አደግሞም በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አደግሞም ያንስተን አልደግም ራሴን ከብዙ ነገሮች አረቃለሁ። በጣም ተምሬያለሁ። ደግሞ ሞር አሁን በጣም በስያለሁ። በጣም ተምሬያለሁ። ህይወቴ ላይ ብዙ ነገሮችን ተምሬያለሁ። ጃኒ እንግዲህ ወላ ነገር እየተናገረች ያለችው እኔ ሊገባኝ አልቻለም። ብቻ የተናገረችበት መንገድ ትንሽ ስሜታዊ አድርጓታል በቪዲዮ ላይ ማለት ነው። እና ከንግግሯ የምንረዳው በሰው ተክጃለሁ ነው፣ ተጠቅመውብኝ ተክጃለሁ ነው።
እና ብዙ ሰዎች ይሄን ነገር ከአዶናይ ጋር እያገናኙት ይገኛሉ። ግን እኔ አዶናይ ተጠቅሞበታል ብዬ አላስብም። እንደውም እሷ ከሱ ጋር በመሆኗ በጣም ተጠቅማለች ብዬ ነው ማስበው። ንጹህ ልብ ልትሰሪው እንደተነሳሽ ገብቶኛል። ተገረው ያለ እንግዲህ ሰይፉ ፋንታውን ጋር ሊያስቀይም እንደሚችል እንዳልገመትሽም አውቄያለሁ። ጭራሽ በፍጹም ምክንያቱም ስለ ቁንጅናዋ በጣም የተጨነቅ ነው፣ ስለ ልብሷ፣ ስለ ጸጉር ስታይሏ ነው በደንብ የተጨንቀን የሰራ ነው። ምክንያቱም እንደዚህ አይነት ነገሮች ሴንሲቲቭ ስለሆኑ በዚህ መንገድ ቢሰራ ብለን አስበን ነው የሰራ ነው ስራውን እና ያስሞግሰኛል ብዬ ነው እንጂ በፍጹም በዚህ ልክ ጭራሽ አልጠበቅኩም። ምክንያቱም እንደዚህ አይነት ነገሮችን ስትሰራ ሴንሲቲቭ እንደሚሆን እናውቃለን። ግን ደግሞ ያልተሰሩ ስራዎችን ነገሮችን አስበን ሪሰርች አድርገን አዲስ ነገሮችን አሁን ገጠር ውስጥ ምናምን የተለመደው እዚህ ጋር ምንድነው ንቅሳት አድርገው ከዛ አንተዬ ምናምን ነገር እየተባለ ስለተለመደ እነዚህን ሰዎች ደግሞ አዲስ አበባ ላይ ሲመጡ እናውቃቸዋለን። እና ሲባሉ የምሰማው እኔ ላሊበላዎች ነበር ሲባል የምሰማው ትክክል እንዳልሆነ አሁን ተረድቻለሁ። ግን በጣም ነበር የሚያምሩት። በጣም ነው የህዝብ ድምጽ ምን አይነት ተጽዕኖ እንዳለው የሚያሳይ ነገር ጸጉራቸው እንደዚህ ነው። ብዙ ጊዜ ልጅ አዝለው ነው የሚመጡት። እኔ ባዶዋን የመጣች ሴት አጋጥሞኝ አያውቅምና እንደሚለምኑ ሰው ትሪት አይደረጉም ነበር እኛ አካባቢ ሲመጡ። በጣም ነው ደስ የሚለን። ሁላችንም ተሰብስበን ነው የምንሰማቸው ምናምን። አሁን ነው እንደውም እኔም በቅርቡ ነው እንደምትለምን የማውቀው እንጂ እንደምትለምን ሁላ አይደለም የማውቀው። አሁን ትርኢት ነው የሚመስለው። እጅ ስማ ምናምን ስትሄድ ዘፋኙ እኮ ወዷት እኮ ነው አይደል? በጣም በድምጿ ተማርኮ ነው እያለ ነው ያለው እንጂ ልትለምነኝ መታ ብር ሰጥቻት ሄድኩኝ ምናምን የሚል ነገር የለውም ጽሁፉ ላይና የመሰለኝ በጣም የምታምር ሴት ድምጿ ደግሞ በጣም የሚያምር ጎሳዬ ከሷ ፍቅር ይዞት ከጧት ራሱ ከእንቅልፉ ሲነሳ ምን ያህል ስሜቱ ታድሶ እንደሚነሳ እሷ ስትመጣ ምን ያህል እንደሚማረክ ሲመጣ እንኳን ሲሰማት ድምጿን ማለት የነበረውን ነገር ነው ለማሳየት የፈለኩት እንጂ በፍጹም ሌላ ኢንቴንሽን አሁን ስታስቢ ቪዲዮውን ስታዩ ሌላ ኢንቴንሽን እንደሌለኝ በደንብ ያስታውቃል። ስለ ልጅቷ ውበት ነው የተጨነቅ ነው። እንደውም ያደረገችውን ቀልባ ወደ 20 ምናምን ሺህ ብር ነው የሚሸጠው እንዴት ትለምናለች እያሉ ነበር። ትንሽ አስወደዱት እነሱ። እንግዲህ ያው አንቺም ብለሽዋል፣ ይቅርታ በአለማወቅ የተሰራ ስህተት ነው። በጊዜውም አሁን እንደኛ አይነት ቀደም ያለ ትውልድ ብታገኝ ኖሮ በታማክሬን ይሄን ታይ እንል ነበር። ምክንያቱም በጊዜው ያኔ ደብዳቤዎች ተጽፈው ለሚዲያዎች የዘፈን እንዳይተላለፍ ተብሎ ስለነበረ እኛም እናግዝሽ ነበር። አንተው ለምን አላማከርሽኝም ነው እንግዲህ ያላት የሚገኘው እና እንደዚህ አይነት እኛ ትልልቅ ሰዎችን ብታማክሪ ኖሮ የሁላ ነገር ማይደርስብሽም ነው። አንዳንዴ በስራቸው አንጋፋ የሆኑ ግለሰቦችን ማማከርን የመሰለ ነገር የለም። ምክንያቱም እነሱ ከብዙ አመት የሙያ ልምዳቸው ያካበቱት ልምድ ይኖራልና ያው ከነሱ መማርም ሆነ ምክር መቀበል ጥሩ ነገር ነው ብዬ ነው ማስበውና ከዚህ ቪዲዮ ጋር በተገናኘ ያው ከጽጌ ሮያል ጋር በተገናኘ ብዙ ሰዎች አንድ ቪዲዮ እያንቀሳቀሱ ይገኛሉ ሶሻል ሚዲያ ላይ ማለት ነው። ከዚህ ይሄኛውን ኢንተርቪው ከተደረገች በኋላ የተለቀቀ ቪዲዮ ነውና ተመትቼ ሆስፒታል ገብቻለሁ ነው ምናምን የሚል ቪዲዮ ተገኝቷል። እስኪ እሱን ላሳያችሁ። ቤተሰቦች ምንም ማድረግ አልችልም እንግዲህ ተደብድቤያለሁ ማለት ነው። ተደብድቤያለሁ የሚል ሪከርድ እየተዘዋወረ ይገኛል አሁን ላይ ቲክቶክ ላይ። ግን ስገምት እኔ የሚመስለኝ ቭሎግ ምናምን ትሰራለች። ቭሎግ ምናምን ስላችሁ ፕራንክ ምናምኖች ማለት ነው። ዩቲዩብ ላይ ባይዘው በጣም ታዋቂ ነች ጽጌ ሮያል። በጣም ብዙ ሺህ ቪዎች አሏት። ቀን በቀን በተለቃቸው ቪዲዮ ላይ ከ100 ሺህ ያልተናነሱ ቪዎች አሏትና ፕራንክ ከዛ ላይ ስክሪን ሪከርድ አድርገው የለቀቁት ቪዲዮ ይመስለኛል። ይኸውላችሁ ጋይስ ዓለም ላይ በጣም ውዱ ነገር በጣም ውድ ኢንቨስትመንት የሚደረግበት ነገር ቢኖር ጦርነት ነው። ከጦርነት በላይ ውድ ነገር የሌለበት ሀገር የለም። ዓለም ላይ በጣም ርካሹ ነገር ደግሞ ምግብ ነው። ምክንያቱም እንዲህ መሬት ላይ ዘርተን የምናገኘው ነገር ነው። ርካሹ በቀላሉ ሊገኝ የሚችል ነገር ምግብ ነው። እኛ ሀገር በጣም ለውዱ ጦርነት ዝግጅት የሚያደርጉ በቂ ሀብት ያላቸው ምናምን ሰዎች አሉ። በጣም በሚገርም ሁኔታ ስራቸው ለተራቡ ሰዎች ግን ርካሹን ምግብ የምግብ ዋስትና ማስጠበቅ ግን እነዚህ ሰዎች አይችሉም። ሌላው ደግሞ ለጦርነት እጅግ በጣም አስፈላጊው ተመራጩ የእድሜ ደረጃ ወጣትነት ነው። ለጦርነት የማያስፈልገው የእድሜ ደረጃ ደግሞ አዛውንትነት ነው። በጣም በሚያስገርም ሁኔታ ጦርነት በቃኝ የሚለው ወጣቱ ነው። ካልተዋጋን የሚለው ደግሞ የማያስፈልገው አዛውንቱ ነው። እንዴት ያለ ተገላቢጦሽ ነው!
አንፈልግም አልነ ወጣቱ። አሁን የኢትዮጵያ ወጣት፣ የትግራይ ወጣት፣ ሌላውም የሀገሪቱ ክፍል ላይ ያለው የኢትዮጵያ ወጣት ጦርነት አይፈልግም። አሁን ደክሞታል። በግድ ካልተዋጋችሁ ይላሉ አዛውንቶቹ። በማን እድሜ ነው የምትቀልዱት? በቃ ይቅርታ አድርጉልን፣ ታላላቆቻችን ናችሁ። እኛ ወጣቶች አሁን ጦርነት አንፈልግም። በቃ ይቅርታ ስለማንችል ነው። በቃ ብንችል ችግር የለውም እንኳን አንችልም ይመስለኛል። ይህ አባባል በጣም ሊለመድ የሚገባ አባባል ይመስለኛል። እኛ ወጣቶች ጦርነት አንፈልግም። በቃ ምንም አጭርና አጭር አማርኛ ነው። ወገን መተናል። እንደዚህ ፕራንክ እንዴት እንደሚዘገንን ተግማምተን ተመልሰናል። 80 ሺህ አልፈናል። 80 ሺህ ፋሚሊዎችን አመሰግናለሁ። ዛሬ ክፉኛ ነው የተደበደብኩት። ኤኒዌይስ እንደዚህ ሁኝ እየሰራሁላችሁ ያው ፎሎ አድርጉልኝ። ሁላችሁንም አመሰግናለሁ። አካውንቴን በደንብ ኮፒ ሊንክ አድርጉልኝ። በደንብ ይሄ ቪዲዮ የሚደርሳችሁ ሰዎች ከተመቻችሁ ላይክ ሼር አድርጉልኝ። ሁላችሁንም አመሰግናለሁ። ሌትስ ጎ ወደ ቪዲዮ። ሪል ፕራንክ ነው የሚሰራውና በጣም እኔ አንድ ቀን ከነመኪናው የሚገለበጥ ያክል ነው የሚሰማው። ሰላም ነው። እንዴት ነሽ? ነይ ልሸኝሽ። እስከ ጫፍ ነኝ እኮ ነይ ግቢ፣ ችግር የለውም። ካላስቸገርኩሽ። ኧረ ነይ አባቴ፣ አንቺ ነው የምፈልገው። አመሰግናለሁ ወንድሜ። ኧረ ስርስ ብሎ ነው ደግሞ አመሰግናለሁ። ኧረ አሳስብ አባቴ። ሁሉንም መርዳትም መረዳዳትም አለብን። እዚህ ነው ሰፈርሽ? የሚሸት ነገር አለ። ምንድን ነው የሚሸተው? ይሄ መንገድ ላይ የሚያደርጉት እኮ ነው። እኔ ራሱ አሁን ቅድምም ሳልፍ እየሸተተኝ ነበር። የሚገርም ጫንኩ ነገር አለ እና ምን መኪናው ነው የሚሸተው ነው? አንተን ነው ጫንኩ፣ ሌላ ነገር አልጫንኩም። አይ አንቺን ነው ጫንኩት፣ ሌላ ነገር አልጫንኩም። እኔ አንተ ነው ሸተው ማለት ነው። አይ የሚሸት ነገር አለ ስትለኝ ነው። እኔ ምንም የጫንኩት ነገር የለም ብለህ ነው። ምንድነው ዝከለም እንደምሰው ያስተውስ ያተሰራም በመስ ተበላሽታ ጓገብኩበት ሳሳጠም ጋስጋውን ሸኝተኛ ነው። ታለክስ ነው ነገር ጉጉል እኮ ምን አርግ ነው የምትለኝ? ምንድነው ጋር የምትለው ታዲያ? አባቴ እና አይሸተኝም እንዴ? እኔ አይሸተኝም ምን አርግ ነው የምትለኝ እንዴ? ምን አይነት አፍንጫ ነው? በጣም ነው እንጂ የሚገማ እኮ ከገማ ምን አለመግባት ነው። እስካሁን ሸኝተኛል። አመሰግናለሁ አልኳት። በቃ አልችልም በቃ ነው እንዴ? ከዚህ የበለጠ ተያዩፍ ግሬድ ምንድነው ማሾፉ? አባቴ እናት እኮ ቆም እንዳለው ምንድነው የምትለኝ? ይኸውልህ ሰማኝ፣ አንድ ነገር ልንገርህ። አቴ ምን በጣም ይርሶ ነች፣ ብዙ ነገር ትለኛለች። አሁን ምን አስታወስከኝ መሰለህ አንተ? ፋስ የሚሸተው ለፈሹ ነው። የግባታ ብሊ በቀዳሪ ያዛውደኝ አይደለም እኮ አይደለም። ቆይ ፕራንክ ነው ወይ? እሺ ማርያም እሺ ተባበሰው እሺ ይኸው የግባታ አጥም ናክ ዳል እሺ ወይኔ አረ ይቅርብኝ አባቴ። ፕራንክ ያስገድልሃል። በጣም ማይሆን ፕራንኮችን ነው የምትሰራው። ሪል ከመሆኑ የተነሳ ያስታውቃል። በቃ የልጁም አክሽን ያስታውቃል፣ የሰዎቹም ሪአክሽን ያስታውቃልና የመታውን ቦክስ ግን አይታችሁታል። ከአንድም 3-4 ቦክስ ፊቱ ላይ ያረፈውና ወደ 4 ቦክስ ሰንዝሯል። ብቻ ሁለቱ ጽድት አድርጎ ነው ፊቱን ያገኘው። አይኑንም አለማጥፋቱ ትልቅ ነገር ነውና ይሄ ፕራንክ ቢበራበት ይሻላል። አይም ብለን ነውር ነው። ማጸዳበት አይገርማችሁ? የት ሄደ? የት አባ አገኘው ብለህ ይመችሽ ያባት አገኘው ብለህ ልበላ። አረፍቱ ምኑ ተመችቷችሁ ነው ኤአይ ሚውዚክ መሰሙት? እውነት ነው። የሙዚቃውን ራሱ ለዛ እንዴት እንደሚያጠፋው እንዴት እንደሚያስጠላ በጣም ነው የሚያስጠላው። ማን በነገራችሁ በእውነት በየቦታው ቲክቶክ ላይ እሱ ነው ምን ላይ እሱ ነው በቃ ሙዝዝዝ ያለው በቃ
ሲያስጠሉ በቃ ድምጻቸው እንዴት እንደሚከብድ እኔ ለጆሮዬ በጣም ነው የሚከብደኝ። እውነት ግን እንዴት ነው ምኑን ወዳችሁት ነው የኤአይ ሙዚቃ የምትሰሙት? በቃ በየቦታው በየቲክቶኩ በየሆነ ቦታው መከፍቱት። አሁን እኮ ከዘፋኞቹ ይልቅ የኤአዮቹ ነው በቃ አብዛኛው ቦታ እየተከፈተ ያለው። ምኑን ወዳችሁት ነው? በጣም ነው የሚያስጠላው እውነት። እኔ ልናገር የነበረውን ንግግር ነው በቃ አንድ የሚረዳኝ ሰው አጣው። ያው ኤአይ የሚሰሙ ጓደኞች አሉኝና ኤአይ ሙዚቆችን የሚመቿቸው ማለት ነውና ልንግባባ አልቻልንም። በቃ እኔ ሙዚቃ አንዳንዴ ቆይቶ ደስ ይላል የሚባል ነገር አለ አይደለ? ቆይቶ ይጣፍጣልና የሚባል ነገር አለና ግን እኔ ኤአይ ሙዚቃዎች አንድም ቀን ተመችቶኝ ሰምቻቸው አላውቅም። በቃ በአጋጣሚ ነው የምሰማቸው እሱንም እና ደስ ያለኝ ኤአይ ሙዚቃ የለም እና እኔ ጋር ብቻ ለመሆኑ ትልቅ ነገር ነው። የሀብታም ልጅ ጠብሰህ ቤቷ ስትጋብዝህ ይላል። ተጫውት በቃ እሺ መጣው ስኩዳሽ አይ ደረሰሽ ልመት ነው አብቃል ይላል። ኧረ አይደብረኝም ይሄን የመሰለ ቤት ምንድን ነው? ጉንዳን ነው? ምንድን ነው? ጉንዳን ነው? እየተጫወትክ ነው? አልነበረኝም ማለት አልነበረኝም። ፓፒ ላስተዋወቅህ። ፓፒ ምን ወንድም አለሽ እንዴ? ፓፒ ፓፒ ማ ወንድምሽ ነው እህትሽ? ፓፒ ጉንዳን ይላስ ፓፒ ገላታል። የሀብታም ልጆች ወይ ደግሞ ሀብታሞች እንደዚህ አይነት ነገሮችን እያስለመዱ መጥተዋል። ለውሻ በግ ምናምን እና እሱን ለማሳየት ይመስለኛል። ባስ ውስጥ 70 ፕሮ ማክስ ይዘህ ያየሁ ልጅ ቤት ደርሰህ ይሆን አሳሰብከኝ ይላል። ባስ ውስጥ ግን ይነፋል እንደዚህ አይነት ነገር። ይህ ቪዲዮ የሚያሳየው ምንድነው? ብዙ አይፎን ተጠቃሚዎች ያው ኖሯቸው እንዳልሆነ ነው አይፎን የሚገዙት ይመስለኛል። እና ይህ ቪዲዮ የሚያሳየው እሱን ነገር ነው ብዬ ነው የማስበው። ከ4 ዓመት በፊት ከ3 ቀን በፊት ከ2 ቀን በፊት ከ1 ቀን በፊት ቅዳሜ ማጣጥብቁት ይሉታል። ይሄ ነው ደገመው ይላል። አይስክሬሙን ዳቦ ይሰጠን ምን ያሚ ያሚ ዳቦ 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 ኢየሱስ ሰብ ያዝላ አንተ ዳቦ ነው አረ ችግር ዘጋኝ እያለች ነው ልጅቷ። ስትሮበሪ ነው የምትወደው? ይቅርብኝ። ያሚ ያሚ ኮንፊደንስ ተዝቆ ሲሰጥ ግን እኛ የት ነበርን? ፋሚሊ ጓደኛ ፍቅረኛው ፊት ሲቀራረጽብህ ከበላ ቆየ። ለዛ ነው ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎሎ ነው አይደል እንደ ሞላውልህ ስትለፈልፍ ላየህ ቆይ ገዛ ቆርጦ ሲታኖስ የተወጋ አትመስልም አንተ የገንዳ ማግኔት። ታክሲ ሲቀደድብህ አይደለም ሲሰበርብህ አይደል እንደ የምጥለው ታውቃለህ። ምን ያህል ዘናጭ እንደው ማ አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጠለብህ አንተ የሰው ቡሌ። ይኸውልህ ይገርምሃል የሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እጄ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ይቀልዳል አይደል? ቀልድ አይደለም። ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብር ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሽ ጋዜጣው ማለት ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። ባለፈው ራሱ ስጦታ ነው ብሎ የሰጠሽ ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚጡ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በተው ማለት ነው ሌላ 2 ፍቅረኛ ስልኩን ተቀበለሽ ኮንታክት ውስጥ ብትገቢ ዘገየ ብረታ ብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው
ምን እንደ ጠገበ በግ ይዘጋል? ንገራታ እንደ ጠገበ በግ ተይው። ለነገሩ ማለት የእሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የእሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አያዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። ክንፍ የሌለው ኬቬሬዲ አላስኩሽም ነበር። ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ የሁላ ነገር እሱን ለማፈታት ነው። ብቻ እንደዚህ አይነት ፋይል የሚሸጥ ጓደኛ አለ ብዬ አላስብም። የፈለገ ቢነድድበት እነዚህ ልጆች በስንት ኪሎ ነው? በ15 ኪሎ ነው ወይ ግን ማንችሎትንማ ወራትሩልኝ ማንችሎት በበረረ ነው እንዴ? ጌታዬ ነው በለኝ። በበረረ ፑማ ፓንቱ ላይ ያለው አርማው እኮ ይወፍራል ከልጁ። አረ ግፍ ነው በኢየሱስ። ባያኬጂ ነው በፈኒው ዘርፍ ነው ያለው። አረ በለው ይሄ የከፋ ነው። ይወፍራል ከሱ ይህን ቪዲዮ መጀመሪያ እኔም ተመልክቼው ነበር፣ ግን ብዙ ሰዎች የኛው ቪዲዮ እያሉ ያሉት ለመብረር ነው ወይ ነው ኮሜንት ሴክሽኖችን ለማንበብ እንደሞከርኩት ማለት ነው። ግን ምንድነው በ15 ኪሎ መሆን አለበት? መቼም እነዚህ 30 40 ኪሎ ይሆናሉ ብሎ መገመት ይከብዳል። ኢትዮጵያ ውስጥ ብቻ ይመስለኛል ለሰው ብር አበድራችሁ ብራችሁን ለመቀበል እናንተ ግዴታ ወይ ቤት ኪራይ ሊደርስባችሁ ይገባል፣ ወይ የልጆች ትምህርት ክፍያ፣ ወይ የምትበሉት ማጣት አለባችሁ፣ የራሳችንን ብር ለመጠየቅ ማለት ነው ማጣት መንጣት አለባችሁ እንጂ ያለ ምክንያት የገዛ ብራችሁን የራሳችሁን ብር ያበደራችሁትን ማግኘት አትችሉም። እውነት ነው አትችሉም ማለት ለያበደራችሁ ሰው ምክንያት መስጠት አላችሁ። ሰላም እንዴት ነሽ? ሰላም እንዴት ነው ወንድሜ? የባለፈውን ብር እኮ ፈልጌ ነበር ትንሽ ቸግሮኝ ነበር እባክህ ነው እንጂ ደልቷችሁ ሀቃችሁ መጠየቃችሁ ኖርማል ሆናችሁ ብር ሳያንሳችሁ ተቸግራችሁ ያበደራችሁትን ልትጠይቁ ማናችሁ? እናንተ ማናችሁ? ግዴታ ችግር ሊኖር ይገባል እንጂ አችሉም መጠየቅ። ቴንክ ዩ። ይህ ነገር እኔ ጋር ብቻ ያለ ነው የሚመስለኝ፣ ግን ብዙ ሰዎች የእሷን ንግግር ይደግፉታል እና ይህ ነገር እኔ ጋር ብቻ ያለ ይመስለኝ ነበር፣ ግን የብዙ ኢትዮጵያውያኖች ችግር ነው። ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች እና ማጨር ናት። ተጠቀሙባት። ጭር ባለ ስፍራ ምን እንደለሻው ነው ሞቲቬሽን ነው የምንለው። በርጠሚውስ እሱ ራሱ ሳቁ መጣ እኮ። ብቻ ሞቲቬሽን በጣም እጅ ተዋጣለት መጥቷል ሰሞኑን በርጠሚውስ። ሃይ ገርዳሚዎች ደህና ናችሁ? ይሄ ሁላ መጋጋጥ፣ ይሄ ሁላ ይዩኝ ማለት፣ ይሄ ሁላ እልህ መጋባት ለመታወቅ ነው። በጣም ምንም ሌላ እንትን የለውም። ብዙ ሰዎች በእሷ መንገድ ሄደው ከህብረተሰቡ ጋር እልህ ተጋብተው የሆነ ባለጌ የሆነ ነገር አድርገው ብዙ ሰው ሲከተላቸው ከዛ በኋላ በዛ ባገኙት ብዙ ፎሎወርም ገንዘብ ሲያገኙ እውቅና ሲያገኙ ከዛ በኋላ ሰው ሲያከብራቸው ስላየች እሷን በዛ መንገድ ነው ለመሄድ እየሞከረች ያለችው። ያው ይሄ ነውራችን ጌጣችን ነው እዚህ ሶሻል ሚዲያ ላይ ያለን ብዙ ሰዎች ማለት ነው። እና እሷም ያንን ካባ ለመደረብ ነው እየሞከረች ያለችው። ስለዚህ በጣም ስድቡ ምናምን እንደው ያበረታታል ባይ ነኝ እኔ። ከሰበራት ወር ደግሞ የሆነ ነገር ቢያስቆማት ኖሮ ላለፉት 2 ሳምንታት ምናምን የነበረው ነገር በቂ ነበረ። ግን ሺ ኢዝ ካፒታላይዚንግ ኦን ኢት። እንግዲህ ማታ ማታ እያለቀሰች ቀን ቀን እየወጣች እንግዲህ አፍ የምትካፈት ይመስለኛል። እና እዛ እሷ ቸርች ያላችሁ ሰዎች ምናምን ምከሯት እንጂ እኔ የትኛውም ክርስትና እሷ የምታደርገውን ነገር የሚፈቅድ አይመስለኝም። እና አንዳንዴ እናንተንም እንትን ያስብላችኋል፣ ይሄ ያስወቅሳችኋል። ምከሯት። እዚህ ጋር ኮንተንት መስራቱ ምናምን አይደለም፣ ግን በቃ ከሰው ጋር እንደዚህ አይነት እልህ መጋባት ምናምን ከአንድ ክርስቲያን አይጠበቅም። እውነት ነው። እሷንም የምትሰድቡ ሰዎች ምናምን ደግሞ እናንተም ወይ ክርስቲያን ወይ ሙስሊም ነው የምትሆኑት። እናንተም ከሆነ ሃይማኖተኛ አይጠበቅም እና ጋባ አድርጉት ስድቡን እናንተም። ብዙ ቲክታክ ላይ የፈመሱ ሰዎች የፈመሱ ቲክታከሮች በብዛት በእንደዚህ አይነት መንገድ ነው የመጡት። ምክንያቱም ምንድነው መነጋገሪያ ለመሆን አላስፈላጊ ነገር ያደርጋሉ እና ያ ነገር ይመቻቸዋል፣ ቫይራል ይሆናሉ። ያ ነገር ልክ የሆነው ያክል ይመስላቸውና ይደጋግሙታል ያን ነገር ማለት ነውና እቺ ልጅ አሁን በቃ አንድ ያሳብ ተሰጠባት አይደለ? ያው መምከር፣ መናገር፣ መገሰጽ ሶሻል ሚዲያ ላይ የወጣን ነገር ትክክል ነው ብዬ ነው የማስበው። ግን በጣም ቦታ እንደተሰጣት ስላወቀች እሷ አበዛችሁና ደጋግማ ቪዲዮ መስራት ጀመረች። ሲቀጥል ይቅርታ አልጠይቅም
ምን አጥፍቼ ነው ይቅርታ የምጠይቀው ብላ ሶሻል ሚዲያ ገጿ ላይ አጋርታለች። እና ከተቻለ አብሯት ቸርች የሚሄዱ ግለሰቦች ይህንን ቪዲዮ የሚመለከቱ የእሷን ቪዲዮ የሚመለከቱ ቸርች ከጎኗ አብረው የሚያገለግሉ ግለሰቦች ቢመክሯትና ይህ ነገር ልክ እንዳልሆነ ቢያስረዷት ጥሩ ይመስለኛል። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።